የቡና ብርጭቆ ይዛል በድንገት የሆነ ሰው መጥቶ እጅህን ቢገፋ ቡናው ይደፋብሃል ቡናው ለምንድን ነው የተደፋብህ ተብለህ ስትጠየቅ እገሌ ሲገፋኝ ቡና የተደፋ ነው የምትለው መልሱ ልክ ሊመስል ይችላል ግን አይደለም ቡናውን የደፋው ብርጭቆ ውስጥ ቡና ስለነበር ነው ብርጭቆ ውስጥ ሻይ ቢሆን ኖሮ የምትደፋው ሻይ ነበር የምትደፋው ነገር ብርጭቆ ውስጥ ያለውን ነገር ነው አንዳንዴ ነገሮች ገጥመውን ህይወት ሲፈትነን የምናሳየው ማንነትና የምናንጸባርቀው እይታ ውስጣችን ያለው ባህሪና የሳብ ምልከታ ነው ስለዚህ መጠየቅ ያለብን ማን ነው የገፋን ሳይሆን ብርጭቆዬ ውስጥ ምን ነበር የሚለው ነው የህይወት ፈተና ሲበረታብን የምናንጸባርቀውና የምናሳየው ምንድነው ደስታ ምስጋና ትግስት መረጋጋት ማሰላሰል ወይስ ቁጣ መብሰልሰል ምሬት ተበዳይነትን ማጉላት መስበር ህይወት የሚሰጠን ብርጭቆውን ነው ምንድነው የምንሞላው ዛሬ ብርጭቆውን በምን መሙላት አስበሃል ዛሬ ብርጭቆ ውስጥ የሞላው ነገር ነው ነገ የሚፈሰው ሰላም ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ እግዚአብሔር አምላክ ይመስገን በጣም ደህና ነኝ እንግዲህ ውድ ቤተሰብ ያው ባለፈው እንደነገርኳችሁ ያው በቤት ውስጥ ትንሽ አንዳንድ እቃዎች ያስፈልጉኛልና እንግዲህ መጪው በዓል ነው በዓልም ባይሆን ደግሞ ያው ለሰው እቃ ወሳኝ ነገር ነውና እነዛ ነው ለማሟላት ለመግዛት ወደ ገበያ ቦታ እየሄድኩ ነው እንግዲህ ያው እንደምታውቁት መጪው በዓል ነው በዓልም ባይሆን ደግሞ ለሰው ልጅ ያው ሰው ሲኖር እቃ ወሳኝ ነው ያለ እቃ ምንም ማድረግ አይቻልም እና መጠጫ ያስፈልጋል ልብስ ማጠቢያ ያስፈልጋል እንደነገርኳችሁ ያው ቤት ላይ መሬቱ ራሱ ምንጣፍ ምናምን ይፈልጋል እና እነዛ እንግዲህ በተወሰነ መልኩ ያው ብዙም አይደለም እነዛን ለማሟላት እንግዲህ ወደ ገበያ እየሄድኩ ነው እንግዲህ ውድ ቤተሰብ ገበያ ላይ ያለውን ነገር አብረን የምናይ ይሆናል እና ውድ ቤተሰብ ያው ማለት እኔ ለመጀመሪያ ጊዜ ነው እንግዲህ በዓልን ከቤተሰብ ተለይቼ ከባለቤቴ ከልጄ ተለይቼ ሳሳልፍ የመጀመሪያ ጊዜ ነው እኔ ማለት 9 አመት ስንኖር እኔ አንድ ቀን በዓልን ከነሱ ተለይቼ አሳልፍ ያላችሁና ውድ ቤተሰብ በጣም ከፍቶኛል እና እንግዲህ ምንም ማድረግ አይቻልም ያው መቻል ነው ከምንም በላይ ደግሞ እንግዲህ ልጄንም ካየሁ 15 ቀን ሆኖኛል እንግዲህ እሷን 15 ቀን ሙሉ እንግዲህ በስልክም አላገኘንም በአካልም ተገናኝተን ምን ማድረግ እንዳለብኝ አላውቅም በጣም ማለት እየከፋኝ ሰው ሆኖ የማይሳሳት የማይጋጭ ያንን ደግሞ ወደ ጥሩ ነገር ማንጣት ነበር እንግዲህ ያማር ሆነም ዞሮ እንግዲህ እስኪ ምን ማድረግ እንዳለብኝ ማለት በኮሜንትም በተለያየ ነገርም ተሳውቁ ወላዱ ቤተሰብ ቀጥታ ወደ ገበያ ነው የምንሄደው ተከተሉ እና እንደዛ ቆነ ቆጭ ነው ይቀንስ ልብይ ነው ማን እየጎደለ እና እንደዛ ቆነ ስል ማለት ነው 4 ተኩል ነው የሚያስፈልግ ባለው ለምሳሌ 3 ተኩል አታለጥፋትና ከዛ 3 ተኩል አታለጥፋና አንተ ተኩሉ ለሁለት አካፍልና በደርብ ኩላ ልቻ ለሁለት ብቻ ነው የምትቆረጥ 3 ተኩል አታለጥፋታለህ አንድ ቤት ላይ ለሁለት አካፍላታለህ በዛ ማለት በዛ በጥቅ በኩል ነው ቁመቱ ነው ስፋቱ ነው ሌላ ቦታ ማለት ወላ ተነገር ጥሩ ነገር ነው ከዛ ቢለው ናተና አልዋሽም ግልጽ ነው የሚያገር ለዛ ስለሆነ ሳይቼ እና እንደዚህ ነገር ቆይዛ
እና እንግዲህ ውድ ቤተሰብ ያው ገበያውንም አይታችኋል። ብዙ ነገር ገዛው ብዬ ለማካበት ሳይሆን ያው እንግዲህ መሬቱ ምንጣፍ የለውም። ለቤትም ደግሞ አንዳንድ ነገር መስሪያ ስለሚያስፈልግ ያንን ነው በተወሰነ መልኩ ገዝቼ የመጣሁትና በነገራችን ላይ ብዙ የሚያስፈልግ ነገሮች አሉ። ያው ባንዴ አይቻልም፣ ቀስ እየተባለ ነው መቼም ነገሮች የሚስተካከሉትና ያው እንዳያችሁት አሁን ምንጣፏን እንግዲህ ያው አነጥፋለሁ። ከዛ በኋላ እንግዲህ እስቲ ፀሐይ እንኳንና ዘረጋ ወይው ከሳጠም ትንሽም ታይስቲ በአሁኑ ሰዓት እኮ እቃ መግዛትም አያስፈልግም። ያው እናነጥፋለን ማለት ነው። ከባለትዳር ወደ ላጤነት ሰው ሲቀየር እንግዲህ አንዳንዴ እንደዚህ ያደርጋል። ችግር የለውም። ይመስለኛል እንግዲህ ብቻ መሆን ከባድ ነው እና ውድ ቤተሰብ እንግዲህ ከብሎኬት ቤት ወደ ማዳበሪያ ቤት አይታችሁታል። እድገት ማለት ይሄ ነው። ያው እግዚአብሔር ያውቃል፣ እሱ ያውቃል። ከምንም በላይ ዋናው በሰው ልጅ ጤና ነው። አያችሁ ብቸኛ መሆን እኮ ከባድ ነው። ከአንድ ሁለት ሶስት ይሻላል የሚባለው እኮ ለዚህ እንግዲህ ውድ ቤተሰብ ያው በትናንትና ማለት ያሉትን ነገሮች ነግሬያችኋለሁ። ያው ለመጀመሪያ ጊዜ ነው እንግዲህ በዓልን ለብቻዬ ተብቼ ሳሳልፍ እንግዲህ ዋናው መድረሳችን ነው። ችግር የለውም ብቸኝነቱ ምንም ማለት አይደለም። ያው እንግዲህ በዚህ መልኩ አስተካክያለሁ። የሚያስፈልጉ ነገሮችን ደግሞ ከበዓል በኋላ ቀስ ብዬ አንድ ሁለት እያልኩ አሟላለሁ ማለት ነው። እንግዲህ ወደ ቤተሰብ እንግዲህ ያው ለበዓል እንገናኛለን። ከመጀመሪያ ጀምሮ ያው አብራችሁን ስላላችሁ ከጎኔ ስላላችሁ በሐሳብም በተለያየም ነገር እንግዲህ ከጎኔ ሆናችሁ ስላበረታታችሁኝ እኔ እናንተና ከልብ አመሰግናለሁ። ይሄ ማበረታታትና ሐሳባችሁ ወደፊትም ያው ከኔ እንዳይለይ እላለሁ። ቤተሰብ አበረታቱኝ። ያው ወንድማችሁ ነኝ። እንግዲህ በሌላ ስራ እስከምንገናኝ ደህና ሁኑ።